የአሰቦት ስላሴ ገዳም በትላንትናው ዕለት ጥር 30 ቀን 2018 ዓ.ም ራሳቸውን ከሰው ለይተው በምናኔ በበረሃ የሚኖሩት አባ ገብረ ሚካኤል ባልታወቁ ኃይሎች በጥይት ተመተው በድብቅ የተቀረጸ ቪዲዮ ነው። አንድ የተመልከቱት 30/05/2018 ዓ.ም ተሰብስበን ተወያይተን ተስማምተን ያወጣነው የአቋም መግለጫ የሚከተለው እናቀርባለን። ቁርአን በሐሰተኛ ሞኖክሴና ሊቃውንቶችን አምላክ አድርጋቸዋል ብሎ ስለሚለን ለቅዳሴ በጣም የሚጓጓ የሚቸኩል የሚናፍቅ አስቀድሶ ቆርቦ ማይረካ ሰማይና ምድር ከኋላ የምትመለከቷቸው ቆሞስ አባ ወልደ ሰማዕት ይባላሉ። የአበራ ጊዮርጊስ አገልጋይ ነበሩ። የ9 ወር ነፍሰ ጡር ነኝ። እባካችሁ እቺን ቪዲዮ ተሰብስቡ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላካ በቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። በወቅታዊ ጉዳዮቻችን ተመልሰን መጥተናል። በደብረ አሰቦት ገዳም ላይ አንድ ባህታዊ አባት ቤታቸው ባሉበት ሰዓት ላይ በጥይት እንደተገደሉ መረጃ ይወጣ ይገኛል። ምንድን ነው የሚለውን ነገር እሱን የምንመለከት ነው የሚሆን። ከዛ በተጨማሪ እንግዲህ አንድ ሊቀ ጳጳስ ላይም ሰላማዊ ሰልፍ ተወጥቶባቸዋል፣ መግለጫ ተሰጥቶባቸዋል። ምን ናቸው፣ ምንስ ይመስላል የሚለውን ነገር እንመለከታለን። ወቅታዊ የቤተ ክርስቲያን ጉዳዮችንም እንመለከታለን። ከአሕዛብ ለሚነሱ ጥያቄዎችም አንዳንድ ቦታዎች ላይ ምላሽ ይሰጣለን። እስከ ፍጻሜ ድረስ ተከታተሉ። ለብዙዎች እንዲደርስም ሼር አድርጉ። አዲስ የወጣው መመሪያ ላሰማችሁ። በኋላ በከተማችን አዲስ አበባ የሚደረገው የትኛውም አይነት የጎዳና ስብከትም ሆነ የትኛውም አይነት የጎዳና ድምፅ ብክለት ነው የሚባለው እሱ ተከልክሏል። እናም የገንዘብ ቅጣት፣ የንብረት መወረስና የፖሊስ ቁጥጥርን እነዚህ 3 ቅጣቶችን የሚያስተላልፍ ነው። ይህን የሚያሳወቅ አዲስ አበባ ከተማ አካባቢ ጥበቃ ባለስልጣን ሲሆን በከተማ ላይ የሚካሄዱ የትኛውም አይነት የድምፅ ብክለቶችን ለመቆጣጠር ጠንካራ የህግ ማስከበር እርምጃ እንደሚወስድ አስታውቋል። እነዚህም ቅጣቶች እንደነገርኳችሁ 3 ናቸው። የመጀመሪያው መሳሪያዎችን መውረስ ነው። የምትጠቀሙባቸው ስፒከር ሊሆን ይችላል ወይም ደግሞ ማጉያ ሊሆን ይችላል። የትኛውም ይወረሳል። ሁለተኛው የገንዘብ ቅጣት ነው። እንደ ጥፋቱ መጠን የገንዘብ ቅጣት የሚተላለፍ ነው። ሶስተኛው ደግሞ የፖሊስ ቁጥጥር እና ባለስልጣኑ እንዳሉ ከሆነ ቁጥጥሩ የሚካሄደው ወይም ደግሞ ትኩረት የሚያደርገው በሃይማኖታዊ ስብከቶቹ የዘት ላይ ሳይሆን በድምጽ ማጉያዎች ላይ የሚፈጠረው የድምጽ መጠን ወይም ደግሞ የደስብሉ ከህግ በላይ ከተቀመጠው በላይ ነው ወይስ በታች ነው የሚለው ላይ እንደሆነ ተነግሯል። ስለዚህ ብዙ ሰዎች ይህን እንዲያውቁ ይህን ቪዲዮ ላኩላችሁ። እናመሰግናለን። ወንድማችን ሙሴ ሰለሞን ያቀረበው ዜና ነው። ትናንትና የተሰማ መረጃ ነው። ማንኛውም መንገድ ላይ ለሚደረጉ ስብከቶች በተለይ ደግሞ ከድምፅ ብክለት ጋር በተገናኘ እየተያዘ ስለሆነ ከዚህ በኋላ እንግዲህ በጣም አዲስ አበባ ላይ አስቸጋሪ የነበሩ አንዱ ጉዳይ ከዘራ አብራሩ ሲቀጥል መንገድ ላይ የሚደረጉ ድምፅ ብክለት ነበረ። እነሱን እንግዲህ መንግስት አንድ እርምጃ የሚወስድባቸው እየተነገርን ያለው በጣም ጥሩ ዜና ነው። ግን አልፎ ተርፎ ደግሞ ወደኋላ ደግሞ እየገፋ ሲሄደው ከቤተ ክርስቲያን የሚወጡ ድምፆች ህዝቡን እየረበሹ ስለሆነ አቆሙ እንዳይባል ደግሞ አንድ ስጋት አለን። ወንድማችን የሚለውን ደግሞ እንስማ። ኦርቶዶክሳውያን አንድ አሳዛኝ ዜና ተሰምተዋል። ከኋላ የምትመለከቱ ታላቁ ገዳም በምስራቅ ኢትዮጵያ የሚገኘው ደብረ ወገግ የአሰቦት ስላሴ ገዳም በትላንትናው ዕለት ጥር 30 ቀን 2018 ዓ.ም ራሳቸውን ከሰው ለይተው በምናኔ በበረሃ የሚኖሩት አባ ገብረ ሚካኤል ባልታወቁ ኃይሎች በጥይት ተመተው በግፍ መገደላቸው የገዳሙ ጽሕፈት ቤት በስልክ ሪፖርት አሳውቋል። የሀገረ ስብከቱ ጽሕፈት ቤት ጉዳዩን በስልክ ሪፖርት ከተደረገበት ሰዓት ጀምሮ ከዞኑ ከወረዳ የጸጥታ አካላት ጋር በመነጋገር በግፍ የተገደሉትን አባት አስከሬን ለምርመራ ወደ ጤና ማዕከል እንዲሄድ በማድረግ ቀጣይ ወደ ገዳሙ ድረስ የሚሄድ አጣሪ ሉክ እንዲላክ ከጸጥታ አካላት ጋር ምክክር እያደረገ የሚገኝ መሆኑን ነው የገለጸው። የምዕራብ ሐረርጌ ሀገረ ስብከት ነው መረጃውን ያጋራው። ኦርቶዶክሳውያን የእኛን ታላቅ አባት አባ ገብረ ሚካኤል በረከታቸው ይደርብን። ኮፒ ሊንክ፣ ሼር፣ ሪፖስት እናመሰግናለን። በነገራችን ላይ እንግዲህ ፎቶቸውም ተለቆ ነበረ። ቅድም ፌስቡክ ላይ ያየኋቸው ነበር። እኚህ አባት ናቸው እንግዲህ በዚህ ያሉበት ቦታ ላይ ሆነው የተገደሉት በቤታቸው ውስጥ ባሉበት ማለት ነው። ምክንያቱ ያልታወቀም እንግዲህ ተገንዘው ፍታት እንደተደረገላቸው አሰቦት ላይ ማለት ነው። ይሄ አባ ሳሙኤል ነው። አምቡላንስም ምናምን መጥቷል። ግን ለምን የሚለው ነገር ላይ ግን እስካሁን ሳታወቀም በቃ ባልታወቁ ሰዎች መጥተው ተገደሉ የሚል ነገር ነው። ታስታውሱ ከሆነ ከአርሲ ጋር መተገናኘን በምናነሳው ወቅት ላይ እዛው አሰቦት ላይ አንድ ካህን ገለው ወጣቱን ልጅም አንገቱን እንትን ብለውት ሆስፒታል ተኝቶ እንደነበረ ብርም ሲለመንለት እንደነበረ የምናስታውሰው ነገር ላይ ነው። አሰቦት ላይ አደፍጠው የሚደረጉ መከራዎች ወይ ደግሞ በደፈጣ መካከል ላይ የሚደረጉ ቤተክርስቲያን የማጥቃት ነገር በጣም አሳሳቢ ነው። ታስታውሱ ከሆነ ሲያስፈልጋቸው እሳት እያነደዱ እሳት አደጋ ይነሳል። ቢያንስ በዓመት አንድ ጊዜ ወይ ሁለት ጊዜ እንደዚህ አይነት አደጋዎች በቃ ይሆን እያዘናጉ የሚያጠቁት ጥቃት እውነት ለመናገር አባቶቻችን አደጋ ውስጥ በቃ ሁሌም በስጋት እንዲኖሩ እያደረገ ያለ ይመስለኛል።
ደግሞ በጣም የሚያሳዝነው ደግሞ መነኮሳት ሞቱ ብለን ደግሞ ስንል ደግሞ ትንሽ ቆይቶ ደግሞ መነኮሳት ማግባት ጀመሩ ደግሞ ይላል መረጃ። ኦርቶዶክሳውያን ቴሌሚዲያን 10 ጊዜ ኮፒ ሊንክ አድርጉ። ይፋ ማድረግ አልፈለኩም ነበር፣ ይፋ ስለሆነ ነው። ከኋላ የምትመለከቷቸው ቆሞስ አባ ወልደ ሰማዕት ይባላሉ። የአበራ ጊዮርጊስ አገልጋይ ነበሩ። በአሁኑ ወቅት ምንኩስና ይበቃኛል ብለዋል፣ አሳውቀዋል። ኦርቶዶክሳውያን ስላሳወቁ ነው ላሳውቃችሁ የፈለኩት። ከዚህ በኋላ ወደ ትዳር ዓለሙ ብለዋል። ኦርቶዶክሳውያን ጎንደር መጠየቅ ትችላላችሁ። ቴሌሚዲያን ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ወደ ቪዲዮ መነኮሰ ሞተ የነበረው ምንኩስና ምን ያደርግልኛል ከዚህ በኋላ ብለው በነገራችን ላይ በቤተክርስቲያናችን ስርዓት አንድ መነኩሴ የነበረ ሰው ልምጣና ለአግባቢ በተኪል ያገባ ምንም ለ10 ጊዜ ድንግል ቢሆን በተኪል ያገባ እንደ ስራ አውቁ መሰለኝ። እንግዲህ ከምንኩስና ወደ ዓለሙ ሄደው እንትን ያሉት ሌሎችም ፌስቡክ ላይ እየጻፉ ነበር፣ አንዳንድ ጽሁፎች እየጻፉ ነበር አይቼዋለሁኝ። ግን በጣም አስገራሚ ጊዜ ላይ እየደረስን ይመስለኛል መነኩሴው ሲያገባ። እስቲ መግለጫውን እንስማ። 30/05/2018 ዓ.ም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀዲያና ስልጤ ሀገረ ስብከት ዓለም አቀፋዊ የሀዲያ ኦርቶዶክስ ተዋሕዶ እምነት ተከታዮች ካህናት፣ ዲያቆናት፣ መምህራንና መዘምራን አጠቃላይ ምዕመናን 30/05/2018 ዓ.ም ተሰብስበን ተወያይተን ተስማምተን ያወጣነው የአቋም መግለጫ እንደሚከተለው እናቀርባለን። አንደኛ፣ በቋንቋችን የማምለክ፣ የመስበክ፣ የመጸለይና የመቀደስ መብታችን እንዲከበርልን እንጠይቃለን። ሁለተኛ፣ የቤተ ክርስቲያናችን መገልገያ መጻሕፍት በቋንቋችን ተተርጉሞ ለአገልግሎት እንዲውል እንጠይቃለን። ሶስተኛ፣ ቋንቋችንን፣ ባህላችንንና ታሪካችንን የሚያውቁ የሚያከብሩ የቤተ ክርስቲያን መሪዎች ከሊቀ ጳጳስ ጀምሮ እስከ ታችኛ መዋቅር ድረስ እንዲሾሙ እንጠይቃለን። አራተኛ፣ ከቤተ ክርስቲያናችን በተለይም ከዚህ ሀዲያና ስልጤ ሀገረ ስብከት ክራይ ሰብሳቢነት፣ ብልሹ አሰራር፣ የመልካም አስተዳደር ችግሮች እንዲወገዱ እንጠይቃለን። አምስተኛ፣ ሆን ተብሎ የተማሩ ተኪ የቤተ ክርስቲያን አገልጋዮች እንዳይወጡ እስካሁን ተከልክሎ ያለ የቴዎሎጂ የአብነት ትምህርት ቤትና ገዳማት በአስቸኳይ እንዲከፈቱ እንጠይቃለን። ስድስተኛ፣ በቋንቋቸውና የሀዲያ ብሔር በመሆናቸው ምክንያት ከአገልግሎታቸው የተገለሉና ያለ ደሞዝ የሚያገለግሉ ካህናትና አገልጋዮች በአፋጣኝ ወደ አገልግሎታቸው እንዲመለሱ እንጠይቃለን። ሰባተኛ፣ በሀገረ ስብከቱ የሀዲያ ብሔር ተወላጆች የሆኑ ካህናትን፣ መምህራንንና ዲያቆናትን፣ መዘመራንን ያገለለ አሰራር እንዲቆም እንጠይቃለን። በነገራችን እንደዚህ የሆነበት ያለበት ምክንያት የሀገረ ስብከቱ ሊቀ ጳጳስ መጀመሪያ ሲመረጡ የተመረጡበት ምክንያት ቋንቋውን ይችላሉ፣ የብሔሩ ተወላጃቸው ተብሎ ነበረ። ነገር ግን እንደተባለው አልሆነም። በቋንቋ የሚያስተምሩ መምህራን ማፍራት አልቻሉም። ታዲያ ሊቀ ጳጳሱ በቋንቋቸው የሚያገለግሉ ያፈራሉ ሲባል የለም፣ ጭራሽ አብነት ትምህርት ቤት እንዳይተከል፣ መምህራን እንዳይወጡ፣ ሊቃውንት እንዳያፈሩ፣ ጉባኤ ቤት እንዳይዘረጋ ሁሉንም ነገር ከልክለው በቃ ምንም በቋንቋቸው እንዳያገለግሉ የተመረጡበት ምክንያት በቋንቋቸው ያገለግላሉ ተብሎ ነበር ሊቀ ጳጳሱ። ነገር ግን በዛ አይነት ከመሄድ ይልቅ ቫይስ ቨርሳ ሆኖ ጭራሽ ሁሉን ነገር የሚቃወሙ ጉባኤ እንዳይተከል የሚያደርጉ መምህራን እንዳይመደቡ የሚያደርጉ አይነት ነገር ሆነዋል። እና በዛ ምክንያት ነው እንግዲህ
ኮሚቴ ተወጣጥቶ ከተለያዩ ወረዳዎች ላይ መምህር ወንድ ሽማግሌዎች ወጣቶች ተሰባስበው ይሄን ነገር ኮሚቴ አወቀዋል። እነዛ ኮሚቴ ዛሬ የተወሰኑ ኮሚቴዎች ወደ አዲስ አበባ እንደገቡ ሰምቻለሁኝ። ግን ላስጨርሳችሁ። የሀዲያ ብሔር ተወላጆች የሆኑ ካህናትን መምህራንንና ዲያቆናትን መዘመራንን ያገለለ አሰራር እንዲቆም እንጠይቃለን። 8ኛ የመብት ጥያቄ በሚጠይቁ ካህናት ዲያቆናትና አገልጋዮች ላይ እየደረሰ ያለ ዛቻና ማስፈራሪያ እንዲቆም እንጠይቃለን። 30/05/2018 እንግዲህ የሆነ ያለው ምንድነው? በጣም ከሚባለው በላይ በጣም እየተጨቆኑ ያሉት አገልጋዮች በቋንቋቸው ምክንያት እንዳያገለግሉ እየከለከሏቸው ነው። እሳቸው ከመጡ በኋላ መጽሐፍት እየተጻፈ አይደለም፣ መጽሐፍት እየተተረጎመ አይደለም። አልፎም ተርፎ ደግሞ በቋንቋቸው ሊያገለግሉ የሚችሉ መምህራን እያፈሩበት አይደለም። የአብነት ትምህርት ቤት እየተዘረጋ አይደለምና ሁሉን ነገር እየከለከሉ ነው በሚል ሂሳብ በተቋቋሙ ፓትርያርኩ እንደዛ ከሆነ ኮሚቴ አቋቁማችሁ ላኩ በማለታቸው ምክንያት ይሄ ነገር እንግዲህ ሊቀ ጳጳስ ሊቀይሩላቸው ስለሆነም ጭምር ይመስለኛል ያለውን ችግር አይተው ኮሚቴ ተዋቅሮ ከተለያዩ ወረዳ ላይ ኮሚቴ ተዋቅሮ የተወሰኑ ኮሚቴዎች እንግዲህ ዛሬ አዲስ አበባ እንደገቡ ሰምቻለሁኝ። ወጣቶች የላኩልኝም ሰዎችም አንደኛው ከዚህ አንጻር ስለሆነ ነው። ሌላኛው ደግሞ በጣም በድብቅ የተቀረጸ የተባለውን ቪዲዮ ላሳያችሁ። በድብቅ የተቀረጸ ቪዲዮ ነው። አንድ የተመልከቱት። ተመለከታችሁት? ምን ተማራችሁ ከዚህ? አባቶች መጫወት መቀለድ አይችሉም እንዴ? የቁም እስረኛ ናቸው? እንደዚህ ብላችሁ ነው የምታስቡት? ይህንን ቪዲዮ የቀረስክ ሰውዬ እዚህ ቪዲዮ ስር የተጻፈልን ኮሜንት በስነ ስርዓት ካነበብከው ጥሩ ስራን የሰራሁት ብለህ ታስባለህ? እነሱ የቁም እስረኛ እኮ አይደሉም። መቀለድ መጫወት መሳቅ አይችሉም? ያሉበት ቦታስ የት ነው ያለው? ሰርግ ቦታ ይመስለኛል፣ የሆነ ጥሪ ቦታ ነው፣ ድንኳን ውስጥ ነው ያሉት። መቀላለድ አይችሉም ወይ ነው? ቤተክርስቲያን ውስጥ አይደሉም። ምዕመናንን ትምህርት እያስተማሩ አይደለም። በእንደዚህ አይነት ቦታ እንኳን ቀልደው ስቀው ተጫውተው ደስተኛው ነው ወደ ቤታቸው መመለስ አይችሉም? ለምን ይሄን ማድረግ አስፈለገ? ኧረ ተው በፈጣሪ ስም ፈጣሪን ፍሩና አንዳንድ ጊዜ የምታደርጉትን ነገር ጥንቃቄ አድርጉ። በቃ ይሄ ሆን ብሎ ያጠፉት ወይ ደግሞ ሆን ብሎ ያደረጉት ነገር አለ። በቃ እየቀለዱ እየተጫወቱ ነው። ያሉበትን ቦታ ደግሞ ትምህርት የሚያስተምሩበት መድረክ ላይ አይደሉም ያሉት። ስለዚህ ይሄንን ማድረግ ለምን አስፈለገ ነው? በውስጥ ስጽፍልህ ምን ብለህ እንደመለስክልኝ በጣም ያናደል። የእውነት ለምን እንደዚህ ማድረግ አስፈለገው? በነገራችን ላይ ካህናት ሰው ናቸው የሚለውን ነገር ያዙልን። ሊጫወቱ ሊቀላለዱ ይችላሉ። የምናውቀው ነገር ነው። አጠገባቸው የሆነ ሰው ከነሱ ጋር ያለ ሰው ያውቀዋል። ሲጫወቱ ሲቀላለዱ ታውቁታላችሁ። አልፎም ተርፎ ደግሞ ምናልባት ከቆይታ በኋላ የተገናኙ ካህናት ሊሆኑ ይችላሉ። በአንድ በር ላይ ያገለግሉ ነበር። ከዛ ኋላ ተለያይተው በአንድ በሌላ ምክንያት ሲገናኙ ደግሞ ሊቀላለዱ ሊጫወቱ እንዴት ናቸው ተጠፋፋችሁ ለማለት ሊሆን ይችላል። ሁሉን ነገር እንደው ለሚዲያ ባይሆን ጥሩ ነበር፣ ግን አልሆነም። ሰው መሆናቸው ተረስቷል። እህታችን ባለማወቅ እንጂ አውቀሽ እንዲህ እንደማታደርጊ ተስፋ አደርጋለሁ። በመጀመሪያ ስንነሳ እንኳን ሱሪ ለብሰሽ መዘመር ይቅርና ክርስቲያን በመሆንሽ ብቻ ሱሪ መልበስ አይፈቀድልሽም። ሱሪ የምትለብሱ ሴቶች ጭራሽ ደግሞ ይባስ ብሎ ሱሪ ለብሳችሁ የምትዘምሩ፣ ከዛ ሲብስ ደግሞ ለቅሶ ነው ምን እያላችሁ እያሳበባችሁ ሱሪ ለብሳችሁ ቤተክርስቲያን ውስጥ የምትንጎማለሉ ሴቶች ይሄንን ማወቅ አለባችሁ። እናንተ እግዚአብሔር ላይ ያመጻችሁ እንደሆነ ልታውቁ ይገባል። እግዚአብሔር በመጽሐፍ ቅዱስ ቃሉ ወንድ የሴትን ሴት የወንድን አይልበስ ብሎ ያዘዘውን ትእዛዝ እያፈረሳችሁ እግዚአብሔር ላይ ያመጻችሁ። አንተ ሱሪ አትልበስ ብለን ነበር፣ እኛ ግን ይኸው ለብሰን ከቤት እንመላለሳለን። አንተ ሱሪ አትልበሱ ብለን ነበር፣ እኛ ሲው ሱሪ ለብሰን ይዘምርልሃለን ምን ታመጣለህ እያላችሁ እግዚአብሔር ላይ ያመጻችሁ እንደሆነ ማወቅ አለባችሁ። እግዚአብሔር ላይ አምጾ መጨረሻ ያማረ አንድም ሰው እንኳን አልተገኘም። ሁሉም መጨረሻቸው ጥፋት ነው የሆነ። ስለዚህ ከዚህ ጥፋታችሁ ታርማችሁ እግዚአብሔር ላይ ማመጻችሁን አቆማችሁ ሱሪ የምትለብሱ ክርስቲያኖች ሱሪ መልበሳችሁን ተው። ቀሚስ ነው ለእናንተ የተፈቀረው። ሁለተኛ ነገር ደግሞ ሱሪ ለብሳችሁ ቤተክርስቲያን ውስጥ የምትንጎማለሉ ቤተክርስቲያን ውስጥ የምትመላለሱ ሴቶች እረፉ የሚላችሁ ሰው ብታጡ እንኳን እናንተ እግዚአብሔርን ፈርታችሁ ቢያንስ ከቤት መተናል ሱሪ ለብሰናል ብላችሁ እግዚአብሔርን ከምትገዳደሩት ሱሪ መልበሱ ብታቆሙት፣ ቢያንስ ድፍረታችሁን ቀንሳችሁ ቤተክርስቲያን ለብሳችሁ መምጣት ብታቆሙ መልካም ነው። ሁለተኛ ነገር ደግሞ ሱሪ ላይ ነጠላ ደርባችሁ ሊቃለ እግዚአብሔርን መዝሙርን እንዘምራለን ብላችሁ ተራፍራችሁ ሚዲያ ላይ ባትወጡ መልካም ነው። ብቻችሁንም ቢሆን እንዲያታደርጉ። ሌሎቻችሁ ደግሞ በውስጥ አትነግራትም ለምንድነው በውስጥ ማጨሩስ የምትሉ ሰዎች በግልጽ የተሰራን ኃጢአት በግልጽ ነው መናገርና መገሰጽ ያለብን። ይሄንን አውቃችሁ ከዚህ ድርጊታችሁ
ከዚህ ንግግራችሁ ተቆጠቡ፣ ኮሜንትም አትጻፉ። ስለዚህ እህቴ ያን ምክሬን ሰምተሽ ከዚህ ስራሽ ተቆጠበሽ የለቀቅሽውን ቪዲዮም እንደምታጠፊና ይቅርታ እንደምትጠይቂ ተስፋ አደርጋለሁ። ሌሎቻችሁም እንደምታደርጉ እህቶች ልክ አይደለም። እግዚአብሔርን የሚያሳዝንና የሚያስቆጣ መክሰፍትን የሚያመጣ ስራ መሆኑን አውቃችሁ ከዚህ ስራችሁ ተቆጠባችሁ ሱሪውን አውልቃችሁ ለወንዶች ትታችሁ እናንተ ቀሚስ ልበሱ። ይቆያል። ለቅዳሴ በጣም የሚጓጓ የሚቸኩል የሚናፍቅ አስቀድሶ ቆርቦ ማይረካ እዚያው ቤተ መቅደስ ሙሉ ቀን ቢውል ደስ የሚለው ሰው ነበር እና ለቤተ ክርስቲያን ለጸሎት ከገባባት ቅጽበት ጀምሮ ለሰከንድም ተቀምጦ አያውቅም። ቆሞ ነው የሚጨርሰው። ከዚያ ሰይጣን በበጎ እግዚአብሔርን በዚህ ደስ በማሰኘቱ ቀናበትና ደዌ አምጥቶ መታው። እግዚአብሔርም ልክ ኢዮብን እንደፈቀደለት ፈቀደለትና ወገቡን ቆርጦ የሚጥል የአከርካሪ ካንሰር አምጥቶ መታውና ሽባ ሆኖ ቤቱ ቁጭ አለ። ይገርማቸው እና ሽባ ሆኖ ሲቀመጥ ስለምንም ነገር አላለቀሰም። የሚያለቅሰው ቆሜ ማስቀደስ አቃተኝ ብሎ ነበር የሚያለቅሰው። ታውቃላችሁ፣ በዊልቸር ይዘውት ይሄዳሉ፣ ያለቅሳል። አንድ ቀን እባካችሁ ናፈቀኝ፣ በሌሊት ውሰዱኝ፣ የሚወስደው አጣ። በዊልቸር አድርገው በመኪና ወስደው ልክ ቅዳሴ ሊገባ ሲል የቤተ መቅደሱን ይህን ሳንቃውን ሄዶ እየተሳለመ እንባው እንኩት እያለ እየረገፈ እያለቀሰ ጌታ ሆይ ቆሜ ማስቀደስ አቃተኝ በኃጢአቴ ምክንያት። ተመልከቱ፣ ምን ነው እንዲህ አረከኝ አይልም የእግዚአብሔር ሰው። በኃጢአቴ ምክንያት ተመታው፣ ሰይጣን አሸነፈኝ፣ በኃጢአቴ ምክንያት እንዲህ ያለ ደዌ ገጠመኝ፣ እባክህን እንዴት ቆሜ ማስቀደስ በፊትህ እከለከላለሁ እያለቀሰ ስቅ እያለ ሲያለቅስ ቅዳሴ ሊገባ ልብስ ለብሶ ጸሎት ሊያደርስ የተሰየመው ካህን በጣም የሚሰቀሰቅ ድምፅ ሲሰማ ዞር ብሎ አየ። በዊልቸር ሆኖ ያ ቆሞ ሲያስቀድስ ሲቆርብ የሚያውቀው ሰው ያለቅሳል። ያ እንባው እየወረደ እየገፉ ያስገቡታል። ቅዳሴውን ከመጀመሩ በፊት ተንደርድሮ ሄዶ ጠየቀው፣ ምን ነው ምን አገኘ? እንዲህ ያለ ነገር ገጠመኝ። ይኸው ካንሰር ነው አባቴ ሆይ እግዚአብሔር አዘነብኝ፣ ምን እንደበደልኩት እርሱ ያውቃል፣ እባክህ ስለ ኃጢአቴ ማልድልኝ ያለ እንባውን ያረግፋል። ቤተ መቅደስ ሮጬ መጥቼ ከነ ኃጢአቴ እንኳን መቆም አልችልም፣ እነሆ ተመታው ያለ ሲያለቅስ ካህኑ እንዲህ አለው፣ አዘነለትና አንተ በሽተኛ ነህ፣ እዚህም መምጣት እንደዚህ ደክመህ አይጠበቅብህም። ስጋውና ደሙን እኔ ቤትህ መጥቼ ለበሽተኞች በተፈቀደው ሥርዓት አቆርብሃለሁ፣ አሁን ወደ ቤትህ ሂድ አለው። የካህን ትእዛዝ ያከብራሉና ወጥቶ ወደ ቤቱ ሄደ። ቤቱ ሄዶ አልጋው ላይ አረፍ እንዳለ ወዲያው አሸለበው። በመሃል እመቤታችን ተገለጸችለት። በዚያው ቀን ተገልጻ ቅድም እያለቀስክ ወደ አንተ ቤት መግባት ተከለከልኩ በኃጢአቴ ምክንያት እያልክ የቤተ መቅደሱን ሳንቃ በሩን ስትስመው የሳምከው ዕቃውን ያንን እንጨቱን አይደለም ልጄን ነው የሳምከው አለችው እመቤታችን። ልጄ ጌታችን ኢየሱስ ክርስቶስ እሱን ነው የሳምከው። ሰይጣን ነው እንደዚህ ያደረገብህ። ልጄ ፈቅዶልሃል፣ ከዚህ በሽታ ፈውሷል፣ ይቅር ብሎሃል። ወደ ቤተ መቅደስ ምትጠማውን ምትጓጓውን እየሮጥክ ሄደህ ገስግሰህ ገብተህ ቆመህ አስቀድሰህ ቆርበህ መውጣት ፈቅዶልሃል ልጄ ተነስ ብላው ብድግ ሲል ድኖ አገኘው። እዩ ክርስቲያኖች፣ ይኸው መጠማት ምን እንደሚያደርግ እና ድኖ ተነስቶ እንደገና ወደ ቤተ መቅደስ ውሰዱኝ ብሎ ቅዳሴው ሳያልቅ ብሎ ወሰዱት። ይዞት ሄዶ ልክ እያለቀሰ የቤተ መቅደሱን በር የሳመባት ላይ ሲደርስ ካህኑ ደግሞ ምዕመናኑን አቁርቦ ጨርሶ እሱን ሊያቆርብ ሲወጣ እዚያችው በር ላይ ተገናኙ። ወደ ውስጥ ገብቶ ቆረበና እግዚአብሔር እናመሰገነ። እግዚአብሔር ነገራችን ላይ የልቦናችን መሻት ነው የሚመለከተው። የልቦናችን መሻት ቅንነታችንን አይቶ ነው ጸሎታችን ምናችንን የሚሰማው ትጋታችንን አይቶና
ሁላችንም የልቦናችን ምሻት ይፈጽምልን። መልካም ምሻቱን ማለት ነው። ያ ደግሞ ይሄን ስሙ። የ9 ወር ነፍሰ ጡር ነኝ። እባካችሁ እቺን ቪዲዮ አትሳልፉ። የ9 ወር ነፍሰ ጡር ናት። 2 መንታ ልጆች አላት። ባለቤቷ የልጆቿ አባት ቤተ ክርስቲያንን ሊያገለግል ወጥቶ ያልተመለሰባት፣ ዛሬ የልጆቿን ጥያቄ መመለስ ያቃታት የ9 ወር ነፍሰ ጡር ናት። እየነገርኳችሁ ለምንድን ነው አባዬ የማይመጣው? አባዬ ናፈቀን ምናምን ነገር ይላል። በቃ ለምን እደብቃቸዋለሁ ብዬ ነገር ሞተ ተቀበረ አሉ አለች። ከዛ የቱ ጋር ነው የተቀበረው አለች። እሱ ነው ትንሽ ከውስጤን ከበድ የሚያደርግ። ልጅ ያላችሁ ቤተሰብ ያላችሁ ስለምን እቺን እንደማትሰሙን አላቅ። ስለምን ይሄንን አብዝታችሁ ኮፒ ሊንክ በማድረግ የሆኑ ሰዎች ጆሮና ልብ ውስጥ ለምን እንደማታደርሱልን አናውቅም። እባካችሁን ይሄንን ጥቁር ልብሳችንን ቀይረን ነጭ ልብሳችንን የምንለብስበት ቀን ሩቅ አይሁን። እባካችሁን ይሄንን ማድረግ ትችላላችሁ። ይሄንን ቻሌንጅ ብቻ ተቀላቀሉ። 10,000 ሰዎች ብቻ 200 ብር አስገቡልን። ይሄንን ብቻ አድርጉልን። ስለምታደርጉት ነገር ሁሉ ወላዲተ አምላክ ወላዲተ ቃል እሷ አይጠና ሆዷ ድንግል ማርያም ከክፉ ነገር ትጠብቃችሁ። ማሰሯችሁን ጎዶሏችሁን ሁሉ ትምላላችሁ። ወላዲተ አምላክ ወጥቶ ከመቅረት ትሰውራችሁ። ግዴላችሁም ኮሜንት ላይ አሜን በሉ። እዚህ ቤት የገባው ሐዘን ሁላችሁም ቤት አይግባባችሁ። አሜን በሉን ኮሜንት ላይ። እናመሰግናለን። አሜን። ያ ኦርቶዶክሳውያን መከራ ሲደርስባቸው፣ ኦርቶዶክሳውያን ሲሞቱ መተጋገዝ ማበርታት የሚጠበቀው በእኛ በቆመት ያለን ህያዋን ሆነን በምድር ላይ ተንቀሳቀስ ያለ ሰዎች አትሊስት ለዚህ ቤተሰባቸው በአገልግሎት ላይ ያሉ ድንገተኛ ሞት ለገጠማቸው ሰዎች አቅማችንን ለበረከቱ መሳተፍ የሚጎዳ ነው ብዬ አላስብም። የምትችሉ 200 100 ምንም ባገኛችሁት አቅም እንዲህ ነው ተብሎ ባይወሰንም 200 ቢገኝ ይሰየው። ካልሆነ ግን የአቅማችሁ 50 100 ያላችሁ ሰዎች እንግዲህ አካውንቱ እዛ ቪዲዮ ላይ ተቀምጦላችኋል። ገብታችሁ ያቺ የምትችሉት ነገር ብትረዱ ደስ ይለኛል። 1-2 የሙስሊሞችን ቪዲዮ እንመለከትና ምላሽ እንስጥበት። ቁርአን በሐሰተኛን ሞኖክሴና ሊቃውንቶችን አምላክ አድርጋችኋል ብሎ ስለሚለን እኛም እናንተን እንላችኋለን። ሱራ አልተውባ አያ 31 ላይ እንደዚህ ይላል፣ ከሱ በቀር ሌላ አምላክ የሌለውን አንድን አምላክ ሊገዙ እንጂ ያልታዘዙ ሲሆኑ ሊቃውንቶቻቸውንና መነኮሶታቸውን የመርየምንም ልጅ አልመሲንም ካላ ሌላ አማልክት አድርገው ያዙ ይላል ቁርአናችሁ። እናንተ በቁርአናችሁ ላይ ሊቃውንቶችን አምላክ ትላላችሁ፣ ሞኖክሲዎችን አምላክ ትላላችሁ ብላችሁ እኛ ላይ እየቀጠፋችሁ ነብዩ መሐመድ እናንተ አምላክ ነው ስትባሉ ልጮህ አይገባም ማለት ነው። እናንተ በሐሰት ቁርአናችሁ እኛን ስለሚወነጅለን ማለት ነው። እውነት የኛ ጌታ አላሁ ዐዘ ወጀል ክርስቲያኖችን ባላደረጉት ድርጊት በውሸት ወቅሷቸዋል። ቁርአኑን እስኪ እንየው። ሱረቱ ተውባ ላይ 31ኛው አንቀጽ ላይ ምን ይላል? اتخذوا احبارهم ورهبانهم اربابا من دون الله ካህናቶቻቸውን ከአላህ ውጭ ጌታ አድርገው ያዙ አለ አላሁ ዐዘ ወጀል። ክርስቲያኖች አይ ለምን ተከሰስን ብላችሁ ጥያቄ ማቅረባችሁ ጥሩ፣ መልሱ ይመለስላችኋል። መልሱ ለምንድነው አላህ አህባሮቻችሁንና ካህናቶቻችሁንና ዒሳ ብኑ መርየምንም ከአላህ ውጭ እየተገዛችሁ ነው ብሎ የከሰሳችሁ ለምንድነው? ምክንያቱም እናንተ ካቶሊክና ኦርቶዶክሶች ምን ብላችሁ ታምናላችሁ? ሐታ በዚህ ጉዳይ ላይ እንኳን ፕሮቴስታንቶች ይቃወሟችኋል። አሁን መተው እነሱ በምን ጉዳይ ላይ አንድ ሰው የኃጢአት ከሰራ ወደ ካህኑ ሄዶ ኃጢአቱን ከመሰከረ ከተናገረ ለሱ ያ ሰውዬ ያ ካህኑ ይሄን ያህል ሶላት ስገድ፣ ይሄን ያህል ጾም ብሎ ከዛ ወንጀልህን ምሬልሃለሁ ይለዋል አይለው? አኪድ አይለውም። በጣም እኮ እንደው አንዳንድ ደፋር ሲሆን እንደዚህ ነው የሚመስለኝ። ኃጢአትን ምሬልሃለሁ ይላል ካህኑ። እንደዛ አይልም። እግዚአብሔር ይፍታ፣ እግዚአብሔር ይባርክ ነው የሚለው። እግዚአብሔር ይፍታ፣ የሰራውን ኃጢአት እግዚአብሔር ይቅር በል፣ እግዚአብሔር ይፍታ እንጂ እኔ ፈትቻለሁኝ እኔ ይቅር በያለሁኝ አይደለም። ሁለተኛ ደግሞ ለካህኑ ሄደን ስንናገር አምሳለ እግዚአብሔር አድርገን ለካህኑ ፊት መናገራችን በእግዚአብሔር ፊት መናገራችንን ለማውሳት እንጂ ለካህኑ ለመንገር አይደለም። ወይ ደግሞ ለሌላ የሆነ አካል ምስክር አስቀምጠን እየተናገረ እንደሆነ ነገ ምስክር እንደሆንብን
አንድም ለችግራችን ላይ ያለውን ችግር አይቶ ለችግራችን መድኃኒት እንዲያዝልን መፍትሄ እንዲሰጠን እንጂ የምንናገረው እንጂ ካህኑ በደል ያሰርልኛ ኃጢአት ያሰርልኛል ብለን አይደለም። ኃጢአት የሚያሰርኝ በደል የሚያሰርኝ እግዚአብሔር ነው። ለዛ ነው ካህናቶቻችን እኛ አባቶቻችን እግዚአብሔር ይፍታ ብሎ የሚነግሩ። ግን ደፋር ስለሆነ ይቀጥላል። የኦርቶዶክስ እና የካቶሊክ ትንሽ ልዩነት ቢኖረው ማለት ነው። ይህ ወንጀልን የመማር ስልጣን የማን ነው? የፈጣሪ የአላህ። ፕሮቴስታንቶች የአላህ ብቻ አይደለም። አላህ ሲጀምር ምሮ አያውቅም። ግን በመጽሐፍ ቅዱስም በእኛ መጽሐፍ ቅዱስ ማቴዎስ ወንጌል ምዕራፍ 18 ላይ እንደሚናገረው ኃጢአትን የያዘችባቸው ይያዝላቸዋል፣ ኃጢአት የፈታላቸው ደግሞ ይፈታላቸዋል። ስለዚህ እግዚአብሔር አምላካችን ወልድ ኢየሱስ ክርስቶስ ለሐዋርያት የተሰጣቸው ስልጣን ነው። በነገራችን ላይ ስልጣኑ የተሰጣቸው በእግዚአብሔር ነው። ኃጢአትን የያዛችባቸውን ይያዝባቸዋል፣ ኃጢአትን ይቅር ያላችኋቸው ደግሞ ይቅር ይባላችኋል ብሎ ትእዛዝን፣ ኃላፊነትን፣ እልቅናን የሰጣቸው ራሱ እግዚአብሔር ነው። ስለዚህ ይሄ ካህን ሊምር አይችልም። አንድ ሰውዬ ሊማር የሚችለው ትክክለኛ ተውበት ወደ ፈጣሪው ሲያደርግ ፈጣሪው ሲምርለት ነው እንጂ ያለ ካህኑ ወንጀልህን ዘዝረህ ተናግረህ ካህኑ ይህን ያህል ስገድና ምሬልሃለሁ ስላለ ትማራለህ ማለት አይደለም ብለው ሀታ ፕሮቴስታንቶች የፈጣሪን ስራ ለሰው ትሰጣላችሁ ብለው ይቃወማቸዋል። አይደለም የአላህን ስልጣን ይህንን መልስ ነው ብሎ እኮ ነው አንዳንዱ ብቅ ሲል ላለመሸነፍ የሚያደርገው ነገር። የእነሱ መጽሐፍ ላይ መነኮሳትና ካህናትን እንደ ፈጣሪ አድርጋቸው የያዛቸው የሚለው ነገር አሁን እንደ ፈጣሪ ናቸው፣ ስለዚህ እናንተ ታመልኳቸዋላችሁ አይነት አስባችሁታው። አንድ ኦርቶዶክሳዊ ወይ ደግሞ እንዳለው አንድ ካቶሊካዊ ካህንን ሲያመልክ ፈጣሪ ካህኑ ነው ብሎ ሲል ለፈጣሪነት ያላቸው ዴፊኒሽን ራሱ ለፈጣሪ ለእግዚአብሔር ያላቸው ዴፊኒሽን ራሱ በጣም እንደው ንፍጥ የሆነ ትርጉም ነው ያላቸው። ለሰው ለካህናት ስለሰጣችሁ እነሱ ወንጀላቶችን ይምራሉ ብላችሁ ስለምታምኑ አላህ ካህናቶችን ጌታቸው አድርገው ያዙ አለ። ሰውየው ሲወነጅል ኃጢአት ሲሰራ ወዴት ነው መሄድ አለበት? ወደ ፈጣሪ። መጸጸት ያለበት ወዴት ነው? ወደ ጌታው። እናንተ ግን ፈጣሪን ትታችሁ ወደ ሰው ወደ ካህን ሄዳችሁ። ታዲያ ይህን ስለምታደርጉ አላህ ምን አለ? አህባሮቻችሁን ካህናቶቻችሁን ከአላህ ውጭ ጌታ አርጋችሁ ያዛችሁ እያለ ነው። ስለዚህ በሐሰት ምንም አይነት ክስ አልተከሰሳችሁም ማለት ነው። እውነት የምታደርጓትን ነው አላህ ቁጭ ያደረገባችሁ። ታዲያ ይህ ሚስጥር ለምን ወጣብን ከሆነ እንግዲህ ራሳችሁ በአደባባይ የምታወጡት ነው፣ የምታስተምሩት እምነታችሁ ነው። ለምን እምነታችሁ ታወቀብን ከሆነ እኛ ምንም ልናደርጋችሁ አንችልም። የምታፍሩበት ከሆነ እንግዲህ መተው ነው፣ እንደ ፕሮቴስታንቶች ማለት ነው። በነገራችን ላይ የአላህ አለማወቅ በጣም ጥግ ድረስ የሚደርሰው አንደኛው ትምህርት ብዙ ጊዜ አላህ ምንም አያውቅም ብለን ከምንወቅስባቸው ጉዳዮች መካከል ላይ ይሄ ነው፣ ፈጣሪ አድርጋችሁ ያዛችሁ የሚለው። ስለዚህ ሄዳችሁ ለንስሐ አባታችሁ ኃጢአታችሁ መናዛችሁ ንስሐ አባታችሁ ፈጣሪ ነው ማለት ነው። ስለዚህ ታመልኳቸዋችሁ ማለት ነው። እኔ ፕሮቴስታንት ጋር እነሱ ጋር ያለው የአምልኮ ዴፊኔሽን ሌላኛው ደግሞ ይመጣና እንደ ይላል እስልምናን ብዙ ሰዎች እንዲመርጡት ያደረገውና ኢቭን ከክርስትና ወጣው ወደ እስልምና እንዲገቡ ከሚያደርጋቸው ምክንያቶች ውስጥ ዋነኛው በክርስትና ውስጥ ያለው ግራ የሚያጋቡ ብዙ ሀሳቦች ናቸው። እስልምና በጣም ክሊርና ግልጽ የሆነ የትኛውም ሰው በነገራችን ላይ እስልምና ክሊርና ግልጽ አይደለም ሲጀምር፣ ለራሱ የተምታታ የተከፋፈለ ሀሳብ ያላቸው ናቸው። በዋነኝነት በጣም በብዙ የሚታወቀው ሱኒና ሺዓ ተብሎ እንኳን የሚታወቁት እንኳን ያለ መግባባት ጽንፋቸው መንገድ ላይ ተገናኝተው እንኳን ሰላም የማይባባሉ ለመገዳደል የሚፈልጉ ደረጃ የደረሱ ናቸው። ይሄ እንደዚህ ያደረሳቸው ትምህርታቸው ግልጽና ጥርት ያለ ስላልሆነ ሳይሆን ውስብስብ የሆነ አላህ ቦታ የት እንዳለው እንኳን በግልጽ መናገር የማይችሉ ሰዎች ስለሆኑ የት ነው ያለው ከአርሽ በላይ ወይስ ከአርሽ በታች የሚባሉ እንኳን ሊጣሉ የሚችሉ አካላት ናቸው። በነገራችን ግልጽ ነው ትምህርታችን ብሎ የሚሉት ግን እንቀጥል የሚችለው አስተምሮ ሲኖረው ክርስትና ውስጥ ግን ብዙ ግራ መጋባቶችና ሰዎች ግራ እንዲጋቡ የትኛው ትክክል እንደሆነ እንዳያውቁ የሚያደርጋቸው ነገር አለ። ከነዛ ውስጥ አንደኛው ስለ እግዚአብሔር የተቀመጠው ነገር ነው። ግልጽ በሆነ መንገድ መጽሐፍ ቅዱስ ላይ አብ፣ ወልድ፣ መንፈስ ቅዱስ የሚባሉ ነገሮች ባይኖሩም ነገር ግን ሰዎች ግልጽ በሆነ በኩል መጽሐፍ ቅዱስ ላይ አብ፣ ወልድ፣ መንፈስ ቅዱስ የሚል የለም ይላል። ማቴዎስ ወንጌል ምዕራፍ 19 ምዕራፍ 28 ቁጥር 19 ላይ በግልጽ ተቀምጧል። አብ፣ ወልድ፣ መንፈስ ቅዱስ ተብሎ ተቀምጧል። ግን አላነበበውም። ተጽፎ የተሰጠውን ብቻ ነው እየለፈለፈ ያለው። ብዙ ጊዜ እስልምና ላይ ዊዛውት ላይ እስላም ላይ ይባላል። ካልተዋሸ በስተቀር እስልምና በእግር ቆሞ የሚሄድበት ምክንያት የለውም። ውሸት ሁሌም ቢሆን አንዱ የእስልምና አካል እንደሆነ አስባችሁ ስሙት። ጥቅስ ጋር አገናኝተው እግዚአብሔር አንድ ሆኖ በሶስት ማንነት እንደተገለጠ ይናገራሉ። ያ ሶስት አምላክ አይደለም የሚያመልኩት፣ ግን ደግሞ እግዚአብሔር በራሱ ሶስት አካል አለው የሚለው ለመረዳት ከባድ ነው። ኢቭን ደግሞ መጽሐፍ ቅዱስ ላይም ግልጽ የሆነ
ለመረዳት ከባድ ነው። አሁን ለምሳሌ ፊዚክስ ለመረዳት ከባድ ነው። ለመረዳት ከባድ ነው ማለት ግን ፊዚክስን ውሸት አያደርገው። ኬሚስትሪ አንዳንድ ሰዎች ለመረዳት ይከብዳቸዋል። ለመረዳት ከብዳቸው ማለት ኬሚስትሪ ውሸት ነው ማለት አይደለም። የራስን የእውቀት ማነስ አሊያም ደግሞ የግንዛቤ እጥረት ወይ ደግሞ የአእምሮ ብስለት ውስንነትን ምክንያት አድርገህ ያልገባህን ነገር የዛ ነገር ውሸትነት የሚያረጋግጥ ነገር አይደለም። አንድ ሰው ስለ አስትሮሎጂ ላጥና ብሎ ባይገባው አስትሮሎጂ ውሸት ነው ሊባል አይችልም። አልገባኝም፣ አላወኩኝም፣ ይሄ ነገር አቅሜ አይደለም ብሎ ገሽሽ ሊል ይችላል እንጂ ያንን ነገር ውሸት ሊያደርገው አይችልም። በነገራችን እስልምና ላይ እንደዛ አንድ ነገር አልተረዱትም ማለት በቃ ነገር ውሸት ነው ማለት ብለው ይነግሯቸዋል። ግን አላሁ አለም ሲሉ እነሱ አላሁ አለም አላህ ነው የሚያውቀው በቃ ብሎ ሲሉ ግን የአቅም ማነስ እንደሆነ አያውቁትም። ለስላሴ የተጻፈ ነገር የለም። በእስልምና ግን አንድ አምላክ ነው፣ ከዛ ውጪ አምላክ ሶስት አይደለም ብለው ያምናሉ። ሁለተኛው እስኪ እኛ ጋር እግዚአብሔር ሶስት አይደለም ማለት እግዚአብሔር ሶስት አካላት አሉት ብለን እናምናለን እንጂ እግዚአብሔር ሶስት ነው ብለን አናምን። በነገራችን ላይ ስላሴ ማለት ሶስትነት ማለት ነው እንጂ ሶስት ማለት አይደለም። ሶስትነት ማለት ነው ልዩ ሶስት፣ ስሉስ ቅዱስ ብለን የምንጠራው ልዩ ሶስት እንጂ ሶስት ማለት አይደለም። በራሱ ስሉስ ቅዱስ ስንል ልዩ ሶስት እንደምናውቀው ያለ አንድ ሁለት ሶስት ተብሎ እንደሚቆጠር አይደለም። ልዩ የሆነ ሶስትነት ነው እንጂ የአካል ሶስትነታቸው የተለያየ ደግሞ በአንድነት ያለ ኩነት ትምህርት ላይ ደግሞ በደንብ ጥርት ያለ ትምህርቶች ደግሞ አሉ በኩነት ላይ። ስለዚህ ይሄንን ሳይቀላቀል ሶስት ቢባል አይደለም ልዩ ሶስት ስሉስ ቅዱስ ብለን ነው የምናስተምረው የምንናገረው። ኦርቶዶክስን ጀምሮ ኦርቶዶክስ ውስጥ በጣም ትልቅ ቦታና ክብር ከሚሰጣቸው ሰዎች ውስጥ ማርያም የመጀመሪያዋ ናት። የጌታችን የኢየሱስ ክርስቶስ እናት ማርያም ብዙ ሰዎች እንደ ቅድስት ሰው ከማየት ይልቅ እንደ አምላክ ያዩታል። የኦርቶዶክስ አስተምህሮ ግን ማርያም ፍጹም ሰው እንደሆነች እንጂ ፍጹም አምላክ እንደሆነች አይደለም። ኢቭን አምልኮቱን ስንመለከት ኦርቶዶክስ ቤተክርስቲያን ሰዎች ለማርያም ይሰግዳሉ፣ ለመላእክት ይሰግዳሉ፣ ለቅዱስ ሰማዕታት ይሰግዳሉ። የሚሰግዱትማ የስግደት አይነት ተመሳሳይ ነው። ነገር ግን የሚነግሯችሁ ለነሱ የክብር ስግደት፣ ለእግዚአብሔር ደግሞ የአምልኮ ስግደት እንደሆነ ነው። ሰዎች ግን ስለዚህ እንደዚህ ብለን እንጠይቃለን። ታዲያ እንደዛ ከሆነ ልዩነት ካለው አላህ ለምንድን ነው ኢብሊስን ለአዳም ስገድለት ያለው ብሎ መጠየቅ ቀላል ነገር ነው። ስግደት ሁሉ አንድ አይነት ተመሳሳይ ከሆነ ይመስለኛል መስቀል ያደረገ ፕሮቴስታንት ይመስለኛል። ግን ያው ለሙስሊም የሚጫወት ነው ጊዜው እስከሚደርስ እንጂ ለሙስሊም እንደሚጫወት ግልጽ መሆን ይችላል። በኋላ ችግር የለው። እንደዛ ከሆነ ለምን ለኢብሊስ ስገዳለው የሚለው ነገር ይመጣል። ፕሮቴስታንት ከሆነ ደግሞ ምን ለዳዊት ሲሰገድ ዝም አላችሁ? ለቅዱስ ሚካኤል እኮ ሰግዷል፣ ኢያሱ ሰግዷል ብለን መዘርዘር እንችላለን። ግን ነው ነገሩ ምን ለመረዳት ትንሽ ከብዳቸዋል። ምክንያቱም ተመሳሳይን ስግደት እየሰገድን ይሄኛው ለክብር ነው ይሄኛው ለአምልኮ ነው ለማለት ትንሽ ግራ ያጋባል። ወደ ፕሮቴስታንት ብንመጣ ፕሮቴስታንቶች በአስተምሮ ጭራሽ የማይስማሙ ህብረት ናቸው። መጽሐፍ ቅዱስ ብቻ የሚል አስተምሮም ቢኖራቸው መጽሐፍ ቅዱስ በራሱ ብዙ ሀሳቦችን ያነሳል። ለምሳሌ ያመነ የተጠመቀ ይድናል ብሎ ድህነት በውሃ ጥምቀት እንደሚገኝ መጽሐፍ ቅዱስ ይናገራል። ጳውሎስ ደግሞ ከሚናገራቸው በጣም ጠንከር አድርጎ ከሚናገራቸው ድህነት በእምነት ብቻ በክርስቶስ ስራ በማመን ብቻ እንደሚገኝ ነው። በነገራችን ላይ የትኛው መጽሐፍ ቅዱስ ክፍል ላይ በእምነት ብቻ የሚል ትምህርት የለም። ክርስቶስን በማመን ብቻ ነው የሚገኘው ብቻ የሚሉ ሀሳቦች ናቸው የፕሮቴስታንቶች ሀሳባቸው እንጂ መጽሐፍ ቅዱስ ሀሳብ አይደለም። ይሄ አሁን ልዩነት ይፈጥራል። ሰው ተጠምቆ ነው የሚድነው ወይስ ስላመነ ብቻ ነው የሚድነው የሚለው ማለት መጽሐፍ ቅዱስ ሰዎች በስራ እንደሚጸድቁ ይናገራል። አትሰሲም ታይም ደግሞ በክርስቶስ ስራ በማመን ብቻ እነሱ ምንም ሳይሰሩ እንደሚጸድቁ ይናገራል። እስልምና ጋር ግን እያንዳንዱ ዲቴል በቁርአናቸውና በሐዲሳቸው ላይ ተጽፏል። ይሄን ብታረጉ ባታረጉ ተብሎ ግራ የሚያጋባ ነገር የለም። ሁሉም ዲቴል ህጎች በቁርአንና በሐዲሶች ላይ አሉ። እኔ በየትኛውም ሃይማኖት አላምንም። ጀስት ግን አሁን የነገርኳቸው ሂስትሪካል ያለውን እውነታ ነው። በየትኛውም ሃይማኖት አያምንም፣ ግን መስቀል አድርጓል። አንገቱ ላይ መስቀል አድርጓል። ግን በየትኛው ሃይማኖት አያምንም። ታዲያ መስቀል ያደረግከው ምንድን ነው? መስቀሉ ምንድን ነው? መስቀሉ ለምንድን ነው የተጠቀምከው? መስቀሉ ምንድን ነው ሪፕሬዘንት ያደርገው? ሙስሊሞች ነገሮች ላይ እንደዚህ ናቸው። አሁን የሚመጡ ወደ ሚዲያ ጋር ያመጡ ሰዎችን ሲያገኟቸው በተለይ ሙስሊም ወደ ሚዲያ ያመጡ ሰዎች እንደዚህ የሚያደርጓቸው በቃ ኤቲስት እንደሆኑ ምንም ጥርት ያሉ እንደሆነ አሊያም ፕሮቴስታንት እንደሆነ ወይ ደግሞ ኦርቶዶክስ እንደሆነ እያቀርቧቸው ነው። መሻለ ግን ስናያቸው ግን ማጠቃለያቸው ሙስሊሞች እንደሆኑ ቀድሞውን የምናውቀው ነገር ነው የሚሆነው። የቻላችሁትን ያህል ኮፒ ሊንክ አድርጋችሁ ቫይራል ታወጡታላችሁ። የሆነ ቪዲዮ ላሳያችሁ እስኪ ማምላክም በሉ አንድ ቪዲዮ ላሳያችሁ። አባት ዮሐንስ የታሪክ ወታደር ከአርያም ተልኮ የመጣ ከእግዚአብሔር ስራው ምስክር ነው ዘላለም የሚኖር ስራው ምስክር ነው ዘላለም የሚኖር ቋርጎ የሰራቸው የሰማዩ ጌታ ሐዘንን ቀያሪ በዘላለም ደስታ ዘላለም ሆናቸው አባታችን ይንታ ዘላለም። ግጥሙ ላይ አታተኩሩ። እኔ ስለ ግጥሙ ላብራራ አልመጣሁም። የፈለጉትን መግጠም ይችላሉ፣ መገጣጠም ይችላሉ። ነገር ግን የኔ ትኩረት የአባ ዮሐንስ ፎቶ በላይ የመድኃኔዓለም የእመቤታችን የቅዱስ ገብርኤል የቅዱስ ሚካኤል ስዕል በታች እንደሚሆን
ላሳያችሁ ነው የመጣሁት። አንዳንድ ሰዎች በብር ተገዝታችሁ የምትንጫጩ አላችሁ ሰሞኑን ማለት ነው። ሰሎሞን ዘመቄት እያላችሁ አጀንዳ ለማስቀየርም ጭምር ነገርየውን የምታንሻፍፉ ማለት ነው። በማስረጃ ራስህ ቀርጸ ፖስት ባደረከው ቪዲዮ እንዲህ አንበርክኬ እረታለሁ ማለት ነው። እና አንዳንድ ሰዎች ወንቅሸት ገብርኤል ገዳም ላይ ፎቶአቸው ይሰቀላል። እኔ እሱን አላየሁም፣ ግን በማስረጃ እያሳየሁ ነው። እነዚህ ሰዎች እንዲመለሱ ነው እኔ የምፈልገው ማለት ነው። የመድኃኔዓለም ስዕልና የእመቤታችን ስዕል ከግለሰብ ፎቶ ወይም ደግሞ ቅድስናው ካልተረጋገጠ ሰው ጋር እኩል አይሰቀልም በኦርቶዶክስ አስተምሮ እያልኳችሁ ነው። አንድ ነገር ግልጽ ላድርግላችሁ። በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት አንድ ሰው ቅዱስ ተብሎ ጽላት ሊቀረጽለት የሚችለውና በስሙ ገርል ሊጻፍለት የሚችለው ከሞተ ከ50 ከ60 ዓመት በኋላ ለዚያውም በመቃብሩ ላይ ተአምራት ከተደረጉ የተጻፈው ገርል በእሳት ተፈትኖ በውሃ ተፈትኖ ከወጣ ቅድስናው ተረጋግጦ ጽላት ይቀረጽለትና ቅዱስ ተብሎ ቤተክርስቲያን ይሰራለታል ማለት ነው። እናም ይህን ነገር ማወቅ አለባችሁ ማለት ነው። በዚህ ምድር እያለ አንድ ሰው ቅዱስ ተብሎ ገርል አይጻፍለትም፣ ቅዱስ ተብሎም ከቅዱሳት ስዕላት ጋር ፎቶ አይሰቀልም። ስለዚህ የማታርፉ ከሆነ እመቤቴን ነው የምላችሁ፣ እኔ በማስረጃ ራሴ የቀረጽከውን ቪዲዮ እያመጣው እንደዚህ አሰጣልሃለሁ ማለት ነው። በደንብ ዙም አድርጋችሁ እዩት። የመድኃኔዓለም ስዕል ከታች አለ፣ የእመቤታችን የቅዱስ ሚካኤል የቅዱስ ገብርኤል ከታች አለ፣ የአባ ዮሐንስ በላይ አለ፣ ከጎንም ደግሞ የአባ ዮሐንስ አለ ማለት ነው። ስለዚህ የአባታችን የአባ ዮሐንስ ተከታዮች ቅድስናቸውን በራሳቸው አረጋግጠው ማለት ሲኖዶስ አልወሰነላቸው ምን አላቸው፣ ቤተክርስቲያኒቱ አታውቅ፣ በእነሱ በራሳቸው ቅድስና ደረጃ ላይ ያስቀምጠው እንደዚህ ፎቶአቸውን ከስዕላት ጋር ያስቀምጣሉ ማለት ነው። ታዲያ ይሄን መናገር የሰሎሞን ዘመቄት የት ላይ ነው ኃጢአቱ? እንደዚህ ከማድረግ መቆጠብ ነው ያለብህ። እኔ ስነግርህ ማለት ነው እንደምታመሰግነኝ ነው የሚገባ። ቤተክርስቲያኒቷ ይህን ስርዓት አታውቅም፣ እንደዚህ አታድርጉ ብዬ ስነግርህ ማለት ነው ከጥፋት መንገድ እየመለስኩ መሆኑንም ተረድታችሁ አሜን ነው ማለት ያለባችሁ። ስለዚህ ሌሎቻችሁ ኦርቶዶክሳውያን ማለት ነው እኔ ከአባ ዮሐንስ ጋር ጥላቻ የለኝም፣ ይህን እግዚአብሔር ነው የሚያውቀው። ነገር ግን እንደዚህ አይነት ስህተቶችን ሳሳያችሁ መረዳት አለባችሁ። ልክ አይደለም። እንደዚህ ይላሉ ደግሞ እኛ እኮ አባየን ስለምንወዳቸው ብዙ ቤተክርስቲያን ስለሰሩ አንድ ምዕመን አንድ ቤተክርስቲያን የጨርሳለ ብቻውን። ታዲያ እሱን ፎቶ ግድግዳ ላይ አሰቅልም? ጀግና ከሆንክ ስለምንወዳቸው ነው። ታዲያ ፓትርያርኩን አትወድም? ለምን የፓትርያርኩን ፎቶ ይዘህ አትዞርም? ውሸት፣ ስለምትወዷቸው አይደለም። ራሳችሁ በራሳችሁ ቅድስና ስፍራ ላይ ስላስቀመጣችኋቸው ነው። እናም የዛሬው መልእክቴ ቪዲዮ አልሰራም ብዬ ነበር፣ ነገር ግን እልህ ውስጥ ገብታችሁ ስትፈራ ተውከው። እንደዚህ በማስረጃ ስለማወራ እኔ የራስክን ቪዲዮ ስለማመጣው አልፈራም። ነገር ግን አሁንም ቢሆን በተደጋጋሚ ቪዲዮ ላልሰራ እችላለሁ። ጫጫታችሁ ከቀጠለና ነገሩን ማዝመም ከጀመራችሁ ብዙ የማወጣቸው ማስረጃዎች አሉ ማለት ነው። ሰላም። ኮፒ ሊንክ አድርጋችሁ ቫይራል እንዲወጣ የማድረግ ድርሻ የኦርቶዶክሳውያን የባለማዕተቦች ነው ማለት ነው። መጋቢ አዲስን እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን፣ ቃልዎትን ያሰማልን። በተለይ ደግሞ እዛ የምናያቸው በተለይ እነኚህ ሰዎች ጋር ያለው ችግር አይምሰላችሁ። ትናንትና እንዳልኳቸው እነኚህ ሰዎች በቃ እንደው እንዲህ ነው ያምኗቸው። እግዚአብሔርን ከሚያምኑ ቅሳቸውን ቢያምኑ የተሻለ ነው የሚመስላቸው። ጆቢራው ማለት ነው። ግጥም አላቸው፣ ስዕል አላቸው፣ ገድል ድርሳን አለ። በቃ በየቀኑ ፌስቡክ ላይ የሚጻፈው የሳቸውን ገድል አለ። እንዲህ አደረጉ አባታችን፣ በዚህ ገብተው በዚህ ወጥተው ይላል። ኮተነኮት ባህታዊ ነኝ ይላል። $3 ሚሊዮን አውጥቶ አሜሪካ ላይ ቤት ይገዛል። በህተውና ከብር ጋር ከተገናኘ በህተውና ቻው በሉት። እዚህ ያላቅ ይህን ቪዲዮ ለብዙዎች እንዲደርስ ሼር ማድረጋችሁ አትርሱ። ቻው ቆይ